የሚገርም ክስተት ተከሰተ። ሞታለች የተባለችው ወይዘሮ አልማዝ እንግዲህ ካለችበት አንሰራርታ ተነስታለች። ቢሆንም ጊዜው ረፍዷል። እውነታው ከወጣ በኋላ ሆኖ ተገኝቷል። ወይዘሮ አልማዝን እንግዲህ ያው በሰላም በወረወረቻት መሰረት ሞተች ብለው በጣም በጭንቀት ሆነው ያሉ እነ ብሌን ራሱ ከገነት ጋር መጥታ ገነትን ለመክፈት በጣም እየተንቀጠቀጡ ያለበት ፓርት ነበር ያለቀው። እንግዲህ በዛም መሰረት ወይዘሮ ሰላም ራሳቸውን እያጨናነቁ እባክሽ ብሌን ከጎንሽ ልተኛ ወይ ብሌንን እናቷን አሳጠኋት እያለች ስትል ነይ ተኝ ደስ ይለኛል በማለት ትጋብዛታለች። ብሌንም እንግዲህ ከገባች በኋላ ወይዘሮ ሰላምን ንቅፍ አድርጋ አብራ ትተኛለች፣ ትጨናነቃለች። ከእንግዲህ በሩ ሲንኳኳ በሩን የከፈተችው እንሷው ራሷ ነበረች። በዛን ሰዓት ቅጽበት ምን ማድረግ አለብን ሰው ቢጠይቀን ምን እንላለን እያለች የተረበሸች ያለችው ቃል ነበረች። ከዛም አቶ እንግዲህ በኃይሉ አልማዝን ይዘናት ወደ ውስጥ እናስገባት ሲል አስደነገጣት። ምን አልክ አለችው ሰላም። አልማዝን አልክሳ ታውቃታለህ እንዴ ወይንስ አንተ ከዚህ ከጉዳዩ አለህበት እንዴት ስሟን ልታውቃቻልክ በማለት ትለዋለች። ተደናበረና ሲደነጋገጥ ስታየው ወይዘሮ ቃል አስተካካይቱ አይ እኔ እኮ ላጎቴ ስደውልለት አልማዝ እንደምትባልና መታ እንደዚህ እንደሆነች ነግሬው ነው በማለት አስተካከለች። ከገቡ ጋር በኋላ ምን ነው ግቧቴንም እንደ ሰላም አይደላችሁም እንዴ የተፈጠረ ነገር አለ በማለት ገነት የሆነ ነገር እንዳለ ታቅባቸዋለች። ከገቡም በኋላ ድንብርብራቸው ሲጠፋ ምንድን ነው ብላ ተደናገጠች። እንዴ ብሌንዬ ምን ሆነች ነው? ብሌንን ለትንሽ ልናጣት ነበረ፣ በረኪና ጠጥታ ልትሞትብኝ ነበር በማለት ወይዘሮ ገነት ይናገራሉ። ዳግም ደግሞ ሩጦ መጣና በድንጋጤ መንፈስ ውስጥ እያለ ብሌን ለምን ራስን ማጥፋት ለምን ምርጫ ታደርጊያለሽ? ለምን እኔ እንኳን አላጣሁሽ እኔ ፈልግሽ ነበር በማለት እየተርበተበተ ሲላት አንተ ለእኔ ያለኸኝ አይመስለኝም ነበር አንተ ለእኔ ያለኸኝ እንዴ በማለት እሷም ትገናዘብና ግን እናቴ የታለች የሚለውን ጥያቄ ትጠይቃለች። እናቴ የታለች የሚለው ጥያቄ ስትያዝ እስኪ በቃ ራስሽን መጀመሪያ አረጋጊ፣ ራስሽን አረጋጊ፣ ከዛ በኋላ እንነግራለን። እንዴት ራስሽን ልታጠፊ ታስቢያለሽ? ታጋሽ ተስፋ ማትቆርጥ ልጅ ነበርሽ እኮ አንቺ፣ ብዙ ንጹሕ ልብ ያላት ከምንም በላይ ደግሞ ፍጹም ተስፋ ማትቆርጥ ብሌን ነበረች እና እንዴት ብሌን ተስፋ ቆርጣ ትጠጣለች በሚል ሲጠይቃት በሚገባ እኔ እንደዛ ነው ማስብሽ እንዴት እነዚህ አይነት ሰዎች ራስሽን ለማጥፋት እንዴት ትሞክሪያለሽ በማለት ይጠይቃታል። ችግር ውስጥ ነበርኩኝ አልገባህም፣ አሳዳጊ እናቴ ወላጅ እናቴ በመምጣቷ ልጄ ጥላኝ ልትሄድ ነው በማለት በርጋ ይገባኛል። በእርግጥ ከኔ ውጭ ማንም ሰው የላትም የእንጀራ እናቴ። በዛ ላይ ደግሞ ወላጅ እናቴም ብዙ ነገር ተናግራታለች። በዚህ ከፍቷታል። ብዙ ነገር አእምሯን ልቧን ሰብራታለች። ምን ብላታል? ተወው እሱን መንሳት አይጠቅመውም እሱን ነገር ትላለች። ብቻ በዛ ምክንያት ራሷን ልታጠፋ በነበረበት ሰዓት በረኪናውን ያቀረበችው ለራሷን ማዘር ራሷን ልታጠፋ አለ ብሎ ዳግም ጠየቀ። ያስደነግጣል አይደል? እኔም እንደዚህ ነበር የደነገጥኩት። ስለዚህ ይህን ነገር ሁለተኛ እንደዚህ አይነት ነገር እንዳትፈጽም ብዬ እኔ ትንሽ ጠጣሁኝ። ብቻ በጣም ነው የደነገጠችው። አያዳጊ አለችው። በድጋሚ ራሷን ለማጥፋት ስታስብ ይህን ነገር ስታስታውስ ድንጋጤውን ስታስታውሰው አታደርገውም በማለት ትነግረዋለች። ስማርት እኮ ነሽ ብሌን አንቺ በማለት ያደንቃታል። አሁንም ምንድን ነው ይህ እናቴ ነገር እያለች ስትል እንግዲህ ደጋግማ ስትጠይቅ እንግዲህ እናቷ ተነስታ እሷን በማጣቷ ወደ ሀገሯን በመሄድ ሲነገራት ወይዘሮ ገነት ግን አልተዋጠላትም። ለማንኛውም ተረባብሻችኋል፣ ደህና ሁኑ፣ እኔ ልሄድ፣ አደራሽን ብሌንን ላንቺ አደራ ሰጥቼሻለሁ በማለት እንግዲህ ከወይዘሮ ሰላም ጋር ሰላም ብለው ሲለዋወጡ ገነት አንድ ያሳሰበችውን ትኩረት ያለው የሳበ ነገር አየች። እሱ ምንድነው? የአልማዝ የእግር የጫማዋ አንድ እግር ይሄ ጫማ የአልማዝ አይደለም እንዴ? እንዴት እዚህ ተገኘ? በምኗ ሄደች? ያለ ጫማ ሄደች እንዴ ስትላት እንዴ ምን ማለትሽ ነው? ይሄ እኮ ጫማ የኔ ነው ገነት። እንዴ እሷ እኔ እንደዚህ አይነት ነገር አልገዛም ማለትሽ ነው እንዴ ነው እኮ አለቻት። ከዛም በኋላ ስትላት እንጃ የሆነ ነገር ቅር እያላት ወይዘሮ ገነት ወጥታ በቤት ውስጥ ሄዳለች። ከዛም ዳግምን ውሰደኝ ወደ ክላስ ትለዋለች ማለት ነው እሷ
ብሌን እሺ ብሎ ወደ ብሌን ከክፍሉ ከወሰዳት በኋላ ከክፍሏ ወስዶ ካስተኛት በኋላ ከጎኗ ቁጭ አለና ሞነህ ነው ግን ስለ እናቴ አትነግሩኝም? እኔ አሁን ተረጅኝ። እቺ ሴትዮ እናትሽ አይደለችም፣ እቺ ሴትዮ እናትሽ አይደለችም፣ የተገዛች በገንዘብ ናት ስትል አላም እንዴት ደግሞ አንተ ደግሞ እንደዚህ ትለኛለህ? ወላጅ እናቴን ሳገኝ እንደዚህ ልትለኝ ትችላለህ? በማለት ስትለው እንግዲያስ ይኸውልሽ ካላመንሽ የኔ ሪከርድ አዳምጪ ብሎ ቃል ሰክራ ሳለ የቀረጻትን ድምፅ ለብሌን ያሰማታል። ብሌን ሰው በዚህ ልክ አለ? ይገርማል። እንዴት ለገንዘብ ብላ እናትሽ ነኝ ብላ ትመጣለች? ይሄ ነገር የተፈጠረ እንግዲያስ ይሄ አሳፍሯት ሊሆን ይችላል ወታ ሄደችው አለችም። ከዛ እሱም ምንድን ነው ግን እስኪ ነይ ቶሎ አለና ቃልን ጠርቶ አቶ ዳግም አቶ በኃይሉ ምንድን ነው የተፈጠረው? እንዴት ነው ልትወረውራትና ልትጎዳት የቻለችው ንገሪኝ ሲላት በቃ አንዳንድ ነገር ሲነጋገሩ ተነስታ በጥፊ መታቻት። ከዛ ሰላም ደግሞ እንዴት ትመችኛለች ብላ ስትገፈትራት ወደቀች ነው እንጂ ያለችው የኔ ሪከርድ ተሰምቶብኝ ነው ብላ እውነታውን አልተናገች። ግን ቆይታ ያለሽ እንዳትዋሽኝ እደርስበታለሁ እና በኃይሉ ተናዶ ገባ። ወይዘሮ ሰላም መተኛታ አጣች። በተኛችበት ቁጥር የሴትዮዋ ነገር በአእምሮዋ ውስጥ እየመጣ አስጨነቃት። ምን ነው እትዬ ምን ሆነች ነው አለችና ደግሞ ስትጠይቃት እያለቀስሽ እኮ ነው እያለቀስኩ ነው እንዴ ትላለች ማለት ነው። ማልቀሷን እንኳ ወይዘሮ ሰላም አላው ግን እትዬ ደህና ነሽ በደህናሽ ነው ትላታለች ብሌን እየደጋገመች ምን እንደሆንኩ አላውቅም። ምንድን ነው እትዬ ብሌንዬ እንጃ ሳቅፈሽ የሆነ ስሜት ተሰምቶኝ ነው ብሌንዬ። ቃልዬ ልጅነቷን ስለሚያቅፋት ስሜት እየተሰማኝ ነው እኮ አለቻት። ግን የሆነ ነገር ሆነሻ እንዴ ብሌንዬ? እኔ እንጃ አላቅም ምንም አልኩም። የሀዘን እንባ አይደለም ይሄ የደስታ እንባ እኮ አለ አለቻት። የደስታ እንባ ነው ያለቀሽው? አይ አለች። አይደለም አለች። እኔ ናፍቆት እንባ ነው ያለቀስኩት። ማን ናፈቀሽ ስትል ብሌን ትጠይቃታለች። ቃልዬ ናት አብራሽ ነው የተለችው። ቃልዬ ከጎኔ ሆና ግን ምንም ሌላ ምንም ያችኛዋ ትናፍቀኛለች ለምን እንደሆነ አላውቅም አለቻት። አለችና ብሌን ትዝ ያላት ምንድነው ማስታጠቢያ ውሃ ይዛ ስትሄድ ከጓደኛዋ ጋር እቺ የአረብ ሀገር ገንዘብ ይዛ የመጣች ጠግራራ 10 ዓመት ተጠግራ ብዙ ብር ይዛ የመጣችው ናት። ስለዚህ ወንድሟ ከ10 ዓመት በፊት አንድ ልጇን አጥፍቶባት አንድ የተረገመ ከይሲ ወንድም አላትና ገንዘቧን ለመውሰድ እኔን ልጇ ነኝ ብሎ በውሸት አመጣኝ የሚለው ትዝ አለኝ። አሁን እኮ ልጇ እንደሆንኩ ነው የምታስበው የሚለውን ብሌን አስታወሰች። ኧረ ጉድ አለችና ከዛ እንግዲህ ዳግም ደግሞ ወደ ወይዘሮ ገነት ቤት ሄዶ ስጦታ ይዞላቸው ሄደና እማ እስኪ መርቁኝ ይሄን ነገር ልሰጥህ መጣሁ ሲል በጣም ደስ አላቸውና እንደው ልጄ አደግልኝ እንደው ጥሩ ነገር ይግጠምህ አሉት። ግን ምን ሆነ ነው እንዴት አስታወስኩ? የመጀመሪያ ቀን ቤት የመጣች ጊዜ በቃ ልብ የሆነ ስሜት ይሰማኛል አለ። እኔም እንዳንተው ነኝ አንተን ሳይ የጠፋው ልጄ ስሜት ይሰማኛል በመባባል እየተነጋገሩ እስኪ ቅፍ ላድርግህ እስቲ ደግመህ ቀፈኝ የተባባሉ ልክ እናትና ልጅና ፍቅር ነበር ያላቸው። እስኪ ልጄ ያለፈው ሽሮ አለችና ላቅርብልህ በማለት ያመጣላቸውን ስጦታ መርቀው ተቀብለው ሽሮውን አቅርበው እስኪ እናት ታጉርስህ እስኪ ልጅ ሳያጎርስም ወይ እያሉ በጣም እየተጎራረሱ እየበሉ ፍቅር በፍቅር ሆነው ነበርና እኔም እኮ ልጅ ቡና ላፍላልህም ቢሉት ቡና ሌላ ጊዜ አልፈልግም ሌላ ጊዜ በማለት ማዘር ይላሉ። ግሽ ደህና ዋሉልኝ ብሎ ሄዷል። ግን ሁለቱም ላይ የሆነ ስሜት ላይ እንዳላቸው እኔም ልጅ እኮ እናት ደግሞ ልጇን አታመሰግንም። እኔ እንደ ልጅን ተባረክልኝ እድልህ ግን ጠያቂ ይብዛ እድልህ ይመር በማለት ተሰነባብቷል። ወይዘሮ ገነትና ዳግም ግልጽ ለግልጽ አልተነጋገሩም እንጂ የውስጥ ስሜታቸው አንድ አይነት ሆኖ ተገናኝተዋል በሚገርም ሁኔታ። አቶ በኃይሉ እዚህ ላይ አሁን ጭንቀት በጭንቀት እየሆነ እየገባ እየወጣ ሲያይ ወይዘሮ ሰላምና ብሌን አብረው ተቃቅፈው ሲያይ በጣም ተናደደ። እናትና ልጆች ተቃቅፋችሁ ተኛችሁ? እናንተን ለመለያየት የማልፈነቅለው ድንጋይ የለኝም። እናንተ ግን መልሳችሁ ትተቃቀፉልኝ ያላችሁ። ቆይ አንዲት ፎርሳ ነው የቀራችሁ፣ መቃብር ነው የምከታችሁ ሁለታችሁንም እንግዲህ ወዲያ እንደምንም እናንተ ሳላስገባ በፍጹም አንላቀቅም እያለ ይዝት ነበረ በሚገርም ሁኔታ። በዚህን ጊዜ ብልጭ ቃል እየሮጠች ሳሎን ላይ ትሄድና
ሽቶ ትፈልጋለች። የሽቶውን ጠርሙስ ስታነሳ ምን ፈልገች ነው አንቺ? ለምንሽ ነው እሱ ሽቶ ጠርሙስ ሲልና መለስ ብሎ ይጠይቃታል። አይ እኮ ምን እየሰራች ነው ሲላት ሽቶውን ይዛ ነበር። ሽቶ ለምንሽ ነው እኮ ነው የምልሽ። ሰው ከሞተ በኋላ ይሸት የለ ያን ሲሆን እስከ ማታ ከቆየ ደግሞ ሽታ ታመጣና ብሌን ደግሞ ልትጠረጥርብን ትችላለች። ስለዚህ ሽቶ እንቀባው ብዬ ነው። አንዳንዴ እኮ ብልሃተኛ ነሽ፣ በጣም ትገርሚያለሽ። በይሺ ሂጂና ቀቢያት አላትና እሷም ሽቶ ጠርሙሱን ይዛ ወደ ወይዘሮ አልማዝ ወደ ተኛችበት ክፍል ስትሄድ ለመቀባት ስትል እጇ ይንቀጠቀጥና መቀባት ያቀታታል። አሁንም ለመቀባት እያሰበች ትፈራታለች። ሬሳ በጣም ነው የምፈራው ትላለች። የሞተ ሰው ማየት በጣም ያንቀጠቀጠኛል እያለ እጇን ደረስ መለስ ስትል እሱ ይገባል። አቶ ባህሉ ይገባና ምን ያንቀጠቀጥሻል? አንቺ በደንብ እርጫት እንጂ በደንብ እርጫት ይላታል። ከዛ እንደገና ተቀበለና እሱ መርጨት ይጀምራል። በዚህን ጊዜ ነበር ያልታሰበው ቅጽበት ዱብዳ ብቅ ያለው። እኔ ልቀባት ብል ፈርቻታለሁ እና ቀባት አለችው። እንዴት አልፈራም? ሬሳ አይደለም እንዴ የተጋደመው? ምን እንዳታደርግሽ ተነስታ ልታንቅሽ ነው? ሙታለች እኮ። ከዛስ በኋላ ከሰዓታት በፊት አብረሻት ተቀምጠሽ የለም? ጉደኛ ነሽ በአንጪ አለና ሽቶውን ተቀብሎ እሱ በተራው ገባና መቀባት ይጀምራል። በዛን ጊዜ አቶ ቃልም አብራ ገብታ ቁማ ነበር። አይኗ ፈጠጠ። ምክንያቱም የወይዘሮ አልማዝ እጅ መንቀሳቀስ ጀመረ። ህይወቷ እንዳላለፈ ስትረዳ ደነገጠች። ምን ሆን? ኧረ እጇ ትንቀጠቀጣል፣ እጇ ይንቀሳቀሳል። በኃይሉ ምን እያልክ ነው? ኧረ እባክህ ትለዋለች። ኧረ የምን እጇ መንቀጥቀጥ ነው ሲባል ወይዘሮ አልማዝ አንሶላውን ግልጥ አድርጋ ፍጥጥ ብላ ወደ እነሱ ራሷን ማንሰራራት ትጀምራለች። በዛ ጊዜ በጣም ነበር ሁላቸውም የደነገጡት። ምንም አሁን እንዴት አድርገን እናስወጣት ነው? አሁን ብሌን አለች፣ ብሌንን የለችም ብለናል። በዚህ አጋጣሚ ደግሞ ወይዘሮ ገነት ለእህቷ ከሀገሯ አልማዝ መታለች ወይ ብላ ስታረጋግጥ ደውላ ነበር። አልማዝ እንዳልሄደች ወደ ቤተሰቧና እንዳልተገናኘች ስልኩ ተነግሯት ነበር። ታዲያ የት አደረሷት እያለች ለማንኛውም ወደ እናንተ አልማዝ ከመጣ ደውሉልኝ በማለት መልእክት እንዲደውሉላት ወይዘሮ ገነት አስቀምጣ ስለነበር ነገሮች እረፍት አልነስተዋት ነበር። ብሌን አሁን እንግዲህ ወይዘሮ አልማዝ እናቷ እንዳልሆነች ትክክለኛውን መረጃ አዳምጣለች። ከዚህ በኋላ ወይዘሮ አልማዝ ከሞት መንቃት ወደ እስር ቤት እንጂ ወደ ሌላ ነገር የለውም። በኃይሉንና እሷ ወደ እስር ቤት ይገባሉ። እንግዲህ ሰላምም እፎይ ብላ ሰላሟን ትውላለች፣ ታድራለች። በጣም ተጨናንቀም ነበረ።